እግዚአብሔር የረዳው ሰው እግዚአብሔር ያገዘው ሰው እግዚአብሔር የረዳው ሰው አያዝም በሁኔታው። ሰላም የጆቢያ ሻሎም ሚዲያ ተከታታዮች እንኳን ለ2018 የፋሲካ በዓል አደረሳችሁ እያለን ዛሬ ልዩ ፕሮግራም ወደ እናንተ ይዘን መጥተናል። አቅራቢዎችን ሜላት መታንያም አብረናችኋለን። ተመልካቾቻችን በድጋሚ እንኳን አደረሳችሁ። አሁን ያለነው ቤተክርስቲያን በር ላይ ነው። ቀጥታ ወደ መሪዎቻችን ቤት እንሄዳለን። በዛ ልዩ የበዓል ፕሮግራም አዘጋጅተናል። ሁላችሁም ተከታተሉን። ድንቅ ጊዜ እንደሚኖረን እናምናለን። በድጋሚ እንኳን አደረሳችሁ። አብራችሁን ቆዩ። መልካም ጊዜ። ክብር ቀጠቁ ይመጣሉ ክብሩ በተዘለ ያስገኝ ጀመርኩኝ እጆች እነሱና ተናገሩ። እግዚአብሔር የረዳው ሰው እግዚአብሔር ያገዘው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው ይሄዳል ሰላም ተመልካቾቻችን ከኛ ጋር እንደሆናችሁ እርግጠኛ ነኝ። መጋቢ ገረመው ቤትና ነቢታ ቢጊ ቤት ደርሰናል። አብረን እንግባ። ተከተሉን። መልካም በዓል በድጋሚ ተመልካቾቻችን እንግዲህ ደርሰናል። ውስጥ ገብተን ልዩ ልዩ የበዓል ፕሮግራሞች ይኖሩናል። እስከ መጨረሻው አብራችሁን ቆዩ። በድጋሚ መልካም የትንሳኤ በዓል ይሁንላችሁ። እያንኳኳን ነው እንግዲህ እንኳን አደረሳችሁ። እንዴት ናችሁ? በዓል እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሳችሁ። እንዴት ናችሁ? ዛሬ እንግዲህ በዓል እንኳን አደረሳችሁ እንል መጥተናል። እንኳን አደረሳችሁ ለ2018 የትንሳኤ በዓል። እንግዲህ ቀጥታ ወደ እናንተ ነው የመጣነው። ልዩ የበዓል ፕሮግራም ልናዘጋጅ በቤታችሁ ወደናል ማለት ነው። እንኳን አደረሳችሁ። በድጋሜ ስላገኘናችሁ በጣም ደስ ብሎናል። መልካም በዓል ይሁንላችሁ። እንግዲህ ተመልካቾቻችን መጋቢ ገረመውና ነቢታ ቢጊ ቤት ገብተናል። በሚገርም አቀባበል ተቀብለውናል። በዓሉ በጣም ደስ ይላል እና ጥያቄዎች አሉን። ከመጋቢያችን እጀምራለሁ። ወደ መጋቢያችን ጥያቄ እናቀርባለሁ ማለት ነው። እንኳን አደረሰ መጋቢ። እንኳን አብሮ አደረሰ። ዛሬ ስለተቀበላችሁን በዓል ከናንተ ጋር እንድናሳልፍ ስለወደድን በጣም ደስ ብሎናል። በዓል ከናንተ ጋር እያሳለፍን ስለሆነ በጣም ደስ ብሎናል። እናከብራችኋለን፣ እንወዳችኋለን። ዛሬ አንዳንድ ጥያቄ ለትውልድ ትምህርት ቢሆን መልእክት ቢሆን ብለን አስበን አንዳንድ ጥያቄዎች ይዘን መተናል። ብዙ ትውልድ ከናንተ እንደሚማር እናምናለን። ለዛም ብለን ይህን ፕሮግራም አዘጋጅተናል። በመጀመሪያ ስለ ፋሲካ እንኳን አደረሳችሁ የምትላቸው ሰዎች ካሉ በዚህ አጋጣሚ መልእክትን እንድታስተላልፍ እድሉን ሰጣለሁ። እንኳን ለጌታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ። ይህንን በዓል ለምትከታተሉ ሁሉ በኢትዮጵያ፣ በኤርትራ እንዲሁም ከኢትዮጵያ ውጪ በዱባይ፣ በእስራኤል፣ በአሜሪካ የኛን ሚዲያ የምትከታተሉ እኛንም ደግሞ የኛን ቤተክርስቲያንና እኛን የምታውቁ ሁሉ ይሄ በዓል የሰላምና የደስታ የፍቅር የአንድነት ከነመላው ቤተሰባችሁ እንዲሆን ምኞቴን እገልጻለሁ። መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። እናመሰግናለን። ቀጣዩ ጥያቄ የሚሆነው እንግዲህ ከበዓሉ አልወጣም። ስለ ፋሲካ ስታስብ ስለ ፋሲካ በዓል ስታስብ እኛ ፋሲካን ስናስብ ከበድ ያለ ነገር ነው የምናስበው። ኢየሱስ ክርስቶስ ለኛ የሆነው ነገር እሱ ነው። በቃ ለኛ ልዩ ነው ፋሲካና ስለ ፋሲካ ስታስብ ፋሲካን መታሰቢያውን ስናከብር ፋሲካን ስናስብ ከኢየሱስ ክርስቶስ ጋር ያለውን ግንኙነት አንተ ፋሲካ በዓል አንተ ያለውን ቦታ ያለውን ነገር እንድታብራራን እንፈልጋለን። ኦኬ ያው ፋሲካ እንደ በዓሉ ስናየው በብዛት የሚከበር ትልቅ በዓል ነው። ግን እንደ መንፈሳዊ እምነት ደግሞ እንደሚከተል እንደ አንድ መንፈሳዊ እምነት ተከታይ ሰው ደግሞ ፋሲካ ማለት ያው በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷልና ዓመት በዓላችሁን አድርጉ ይላልና
ሁልጊዜ እንድናስብ የሚያደርገን ፋሲካ ማለፍ የሆነበት ብዙ ነገሮቻችን የተከፈሉበትና ክርስቶስ ለኛ ታልፎ ተሰጥቶ መስዋዕት ሆኖ የቀረበበት እኛ ደግሞ በሱ መስዋዕት ምክንያት ነፃ የወጣንበት ነውና ፋሲካ በብዙዎች ዘንድ ወይም እንደ መጽሐፍ ቅዱሳችን ሕግ ሐሳብ መሰረት ፋሲካ ማለፍ ነው ይላል። እንደዚሁም ደግሞ ፋሲካ ለብዙዎቻችን መልካም በዓል ብቻም ሳይሆን ከበዓልነቱም ባለፈ የተሰራልንን ስራ እያሰብን የምናከብረው በዓል መሆኑን እረዳለሁ። አመሰግናለን። ተመልካቾቻችን ቆይታችሁ አሁንም ከኛ ጋር ይሁን። ብዙ የተለያዩ ፕሮግራም አለን የሚያስተምረን፣ ብዙ የሚያዝናና፣ ብዙ የተለያየ ፕሮግራም ስላለ ቆይታችን ከኛ ጋር ይሁን። ከመጋቢ ጋር ጥያቄን አልጨረስኩም። በፋሲካ በዓል ልዩ የሚያስቅም የሚያሳዝንም ተመልካቾች ቢሰሙ ያዝናናል የሚያስተምራል የምትለው ገጠመኝ ካለ አካፍለን። ያው ብዙ ገጠመኝ የለኝም፣ ግን ያው ፋሲካ ሁልጊዜ በዓል በመጣ ጊዜ የፋሲካ በዓል የምናከብረው በዓል መሆኑ እጅግ የሚያስገርምም የሚያስደንቅ በዓል ነውና ሁልጊዜ ፋሲካ በሁሉም ዘንድ የመብላት የመጠጣት ፕሮግራሞች ናቸው። ነገር ግን በዓሉ ከመብላትና ከመጠጣት ያለፈ መሆኑን በዛ መልኩ እንድናስበው እንወዳለሁ። እናመሰግናለን። ከመጋቢ ጋር የነበረኝን ቆይታ ጨርሻለሁ። አሁን ደግሞ ወደ ነብይት እንቀጥላለን። እንኳን አደረሳችሁ። ስለመጣም በጣም ደስ ብሎናል። ተመልካቾቻችን በጣም ጥሩ ጊዜ እያሳለፍን እንደሆነ አምናለሁኝ። ዛሬ ያለነው በመሪዎቻችን ቤት ነው። እንግዲህ በዓል ጥሩ ድባብ እያለፈን ያለው እጅግ አድርገን እናመሰግናለን። ስለተቀበላችሁን ስለነበረው ድንቅ ጊዜ ደግሞ የሚኖረን ቆይታ መልካም ይሆናል። አሁን ቀጥታ የምንገባው በዚሁ አጋጣሚ እንደምንወዳችሁ ልነግራችሁ እንወዳለን። በጣም ነው የምንወዳችሁ። ዛሬ ደግሞ በዓል ምክንያት አድርገን መጣን እንጂ ብዙ የምንማርበት ለብዙ ትውልዶች የሚታነጹበት ፕሮግራም በቀጣይ ይኖረናል ብለን እናምናለን። ፕሮፌት እንኳን አደረሳችሁ የሚል መልእክት ካለሽ በዓሉን ምክንያት በማድረግ ታስተላልፊልን ለተመልካቾቻችን። አዎ እንግዲህ እንደ ባህልም እንደ እምነትም ሆኖ ፋሲካ በጣም ትልቅ በዓል ነው። ሁላችንም የምናፈቀው በየዓመት ደስ በሚል መሰባሰብና በብዙ የምናሳልፈው በዓል ነው። ያው አውደ ዓመት ነው። እግዚአብሔር ለዚህ ስላደረሰን ጌታ ይባረክ። ማለት የምፈልገው ነገር በሁሉም አቅጣጫ ፋሲካ ለሆነላቸው ማለፍ፣ ከሞት ወደ ሕይወት መሻገር፣ ከጨለማ ወደ ብርሃን የገባንበት ትልቅ መታሰቢያ በዓላችን ነውና እንደ ቀላል ስለማናየው ይሄንን በዓል ይሄንን መዳን ይሄንን ማለፍ ያደረገልንን ከድቅድቅ ጨለማ ወደሚደነቀው ብርሃን የጠራንን ጌታ እያሰብን በዓሉን ደስ በሚል መዳናችንን እያወጅንበት እንኳን አደረሳችሁ እንኳን አደረሰን እየተባባለን የልጁን የክርስቶስን ደም ለኔን የሞተው ለኔን የተሰቀለው ለኔን የተነሳው ትርጉሙን ይዘን ትርጉሙ መዳን ስለሆነ ማምለጥ ስለሆነ ያመለጥንበት ስለሆነ ለሁሉም ማለት የምፈልገው እንኳን ለዚህ ብርቅና ድንቅ ቀን አደረሳችሁ። በኢትዮጵያ በኤርትራ ደግሞ በዓለም ጠቅላላ ላላችሁ ፋሲካ ለምታከብሩ ፋሲካ ለሆነላችሁ ሁሉ እንኳን አደረሳችሁ ማለት እወዳለሁ። እናመሰግናለን። በተለያየ አቅጣጫ ይህንን ፕሮግራም እየተከታተላችሁ ያላችሁ ተመልካቾቻችን እንኳን ለትንሣኤ በዓል በድጋሚ በሰላም አደረሳችሁ። በፓስተር ገረመውና በነቢይ አቢጊ ቤት ልዩ የፋሲካ በዓል ፕሮግራም እያከበርን ነው የምንገኘው። ስለነበረን ቆይታ ሁሉ እጅግ እናመሰግናለን። በበዓል ያው እንደ አገልጋይ ብዙ ገጠመኞች አሉት አገልጋይና እስቲ ማትረሺው የበዓል በአገልግሎት ሊሆን ይችላል በቤተሰብ ምንድነው ገጠመኞች ያለሽ? መቼም እንግዲህ እንደ አገልጋይም እንደ ሴትም በጣም ብዙ ሺህ ገጠመኞች አሉኝ። እንደው ለመሳቅም እንዲሆነ ያገባነው ፋሲካ ወቅት ላይ ነውና ሚያዝያ ላይ ነበር የተጋባነው። ለፋሲካ ጥቂት ቀናቶች ሲቀሩት ነውና ሰርግ ያደረግን ተጋባን። በኋላ የፋሲካ ማለዳ ቀን ለካስ ባል ቤት ውስጥ ጉድ ጉድ ትላለች ሚስቴ። ቡና ዶሮ ጥምግብ ምናምን ብሎ ቢያይ ምንም ነገር የለም። እኔ ደግሞ የመጣሁበት የመንፈስ ግለት ላይ በነበርኩበት ጊዜ በራሴ ልምዴን አደርገው የነበረ የበዓልን ቀን በጾም ጸሎት ነው ማሳልፈው። በጣም በቃ ብዙ ሰው ብዙ ነገር ሲያደርግ እኔ በመጸለይ ያሳልፋለሁና የዛን ማለዳ እኔም ከባሌ ጋር ጸልያለሁ ብዬ ሳስብ በጧት ተነስቶ ቆጣፍ
እና ፋሲካ ነው ቀኑ ከቤት ጠፋ ይመጣል ብዬ ምንም አልመሰለኝም። ጠብቀው አልመጣ። ስደውል የለውም። የት ሄድክ እንዴ አንቺ ተኝተሽ? እኔ ፋሲካ ቀንማ ተኝቼ አላሳልፍም፣ ትዳር ይዤም ደግሞ እንደዚህ ዘመዶቼ ጋር ሄጃለሁ አለኝና በህይወቴ አረሳም። ለበዓል ያለውን ቦታ የዛኔ ያየው ሙሽሮች ነን። የመጀመሪያችን ነው፣ የመጀመሪያ በዓልም ፋሲካ ነውና በጣም የማረሳው ትዝታ ነው። ቤተሰቦቹ አይጎ ቡናውን ጠጥቶ በዓል አድርጎ መጣና ለዛ ነው ያሳለፍኩት። ይሄ ነው ያረሳው። ዋው እናመሰግናለን። ተመልካቾቻችን አሁንም ከኛ ጋር ቆዩ። ገና ብዙ የሚያዝናኑ ፕሮግራሞች እንደሚኖሩን ተስፋ አደርጋለሁ። ነገር ግን እዚህ ጋር ይሄንን ማለፍ አልፈልግምና ይሄንን ነገር ወደ ፓስተር መልሰዋለሁና ፓስተር እንዴት ነበረ ይሄ ጊዜ የነበረውን ሀሳብ እስቲ ብታስታውስልን? ጥሩ ነው። ያው እኔ ብዙ ጊዜ ክርስትና እምነት ተከታይም በሆንም ያው ብዙ ጊዜ በዓል በቤተሰብም ዘንድ በማህበረሰቡ በሁላችንም ዘንድ ትልቅ በዓል እንደመሆኑ በጣም ይከበራል። እሷም እንዳለችው ስመለከት በዓሉን የሚያመላክት እንቅስቃሴም ምንም ባለማየቴ አሁን በዓሉን ቀድሞ በዓሉን አብረን የምናከብራቸው ጥሩ ቤተሰቦች አሉን። እነሱ ደግሞ የዛን ቀን ሁልጊዜ የበዓል ቀን በመጀመሪያ እንገናኛለን እና በዛ ቀን ለመገናኘት ውስጥ ያሰበ ተነስቼ ለመሄድ ተነሳሁና እሷ ምንም አይነት እንቅስቃሴ የለም እንዳለችው ነው መሰለኝ። እኔ ደግሞ ቀስ ብዬ መጣሁ ብዬ ላጥ ብዬ ወጣሁ። በዓሉን ከምናከብራቸው ቀድሞ ከልማድ ከነበረን ቤተሰቦች ጋር ጥሩ የሆነ አክብረን ተጫውተን ያው ደስ ብሎን መጣን እና የማይረሳኝ ነገር ምንድነው የመጀመሪያ የበዓል ጊዜ ስናሳልፍ ከቤት መጥፋቴ ነው። ኦኬ እናመሰግናለን ፓስተር። ተመልካቾቻችን በድጋሚ እንኳን አደረሳችሁ። በተለያየ ፕላትፎርም ይህን አገልግሎት እየተካፈላችሁ ያላችሁ መልካም በዓል ይሁንላችሁ። በዚሁ አጋጣሚ ትንሣኤ ስለሆነ ትንሣኤ ደግሞ የአዲስ ነገር ጅማሬ ነውና ዛሬ በቤታችሁ ስለተገኘን እጅግ ደስ ብሎናል። ደግሞ በጣም ነው የምንወዳችሁ። እናመሰግናለን። የእግዚአብሔር ስም በነገሮች ሁሉ የተባረከ ይሁን። ያው ከእናንተ ቅድም በደንብ እንደሰማ ነው ትንሣኤ ማለት በህይወታችን የአዲስ ነገር ጅማሬ ነው። ከመብላት ከመጠጣት ባለፈ ህይወት የሆነውን ክርስቶስ ያገኘንበት ነውና እጅግ አድርገን ነው የምናመሰግነው። ይህንን ሚዲያ ብዙዎች ይከታተሉታልና ምናልባት በተለያየ አቅጣጫ በዓል እንዴት ነው ክርስቲያን ማሳለፍ ያለበት ብለህ ታስባለህ ፓስተር? ያው በዓል እንደ በዓልነቱ ነው ሰው ሁሉ በተሰማውና በተረዳበት መጠን ያሳልፋል። ነገር ግን በዓልን ብናሳልፍ ደስ የሚለው እንደኛ እንደ ፋሲካ እንደ በዓል እንደመሆኑ መጠን ብዙዎቻችን ፋሲካን ስናስብ ከመብላት ከመጠጣት ባለፈ የተከፈለልን ዋጋ በመቀጠልም ደግሞ ይሄ ዋጋ የተከፈለለት ሰው ምን አይነት ኑሮ እንደሚኖርና ይህን ኑሮ እየኖረ ደግሞ ያለ ሰው ደግሞ እድለኝነቱን እያሰበ ቢኖር እግዚአብሔርም የሚወደውና ነዋሪውም አካል ያው የሚደሰትበት ህይወት ነው ብዬ አምናለሁ። ሌላው እንደ በዓል እንደምንሆነው በጣም ብዙ ጊዜ በባህላችንም በተለምዶም ሳይሆን ከተለምዶም ባለፈ በበዓል ጊዜ ብዙ ጊዜ ሰዎች ያው በበዓል ጊዜ የሚረዱ ወገኖች አሉ። እነሱን እንኳን አደረሳችሁ እየተባሉ የምንረዳበት ጊዜ ቢሆን ጥሩ ነው ብዬ አስባለሁ። እናመሰግናለን ፕሮፌት። ያው ይሄን ጥያቄ ወደ አንቺ አመጣዋለሁ። ለምንድነው እንደዚህ አይነት ሐሳቦችን በበዓል ዙሪያ የምናነሳቸው? በርካታ ሰዎች በቤታቸው ሆነው ይከታተሉናልና ብዙ ትምህርት ይወስዳሉና በውስጥሽ ባለው ሐሳብ መሰረት እንዴት ይከበር? ምን አይነት ሐሳብ ቢኖረው ጥሩ ነው? አንዳንድ እግዚአብሔር እድል ነው የሚሰጠውና እያንዳንዱ የምናደርጋቸው እንቅስቃሴዎቻችን እንደ ክርስቲያን እድል ነውና ይሄን እድል እንዴት እንጠቀምበት? በዓሎቻችን እንዴት እናሳልፍ? በጣም ጥሩ። ይሄ ትልቅ እድል ነው። ምክንያቱም አንድ ነገር መነሻ እንዳለው መድረሻ አለው። ክርስቶስ ለምን ሞተልን? ለምን ፋሲካን የምናከብረው የሚለውን ማህበረሰቡ ገብቶት ለኔ ነው የሞተው እና ለኔ ነው የሚለውን ነገር ተረድቶ ቢያከብር ብዬ አስባለሁና ፋሲካን እንዴት አድርገን ማክበር አለብን? አንደኛ ወንጌል ስርጭት በመስራት ብናከብረው ያለንን በማካፈል ይሄንን እድል የሌላቸው በቤታቸው ቡና ማፍላት የማይችሉ ብዙዎች አሉና ክርስቶስ የሆነልን ደግነትና ፍቅር ምህረትን እየተናገርን ለብዙዎች አብረን ፋሲካን
አብረን በማመስገን እንደገና ደግሞ ወንጌልን ደግሞ ለሌሎች በመንገር ስለ ፋሲካ ምን ታውቃለህ ብለህ አሁን አንድ ሰው